ሰላም ወድና የተከበራችሁ የቻናል ቤተሰቦች ደዳችሁ ደዳና እግዚአብሔር ይመስገን። ዛሬ ገጠር ነው ማስገበኛችሁ ማለት ነውና ጠዋት ነው በዚህ ሰዓት በጣም ጠዋት ማለት ነውና ፀሐይ ገና እየወጣች ነው። ቅዳሴ ላይም ናቸው። ዛሬ መድኃኔዓለም ነው ማለት ነውና 27 እና ወዴት እየሄድሽ ነው ብትሉኝ እነግራችኋለሁ። መንገድ ነው እየሄድኩ ያለሁት ማለት ነው። አብራቸው የሚሄደው ጥሎኝ ሄዱ። እኔ ግን ደክሞኝ ወደ ኋላ ቀረሁኝ ማለት ነው። እና ጉድ ነው የሆንኩት እውነት ለመናገር። ምክንያቱም መንገድ መሄድ አልችልም። ያው ሰው ማታ ነው ያለው በነገራችን ላይ ማለት ነው። ከብቶች አለ ገጠር ይናፈቃችሁ ዘና ፈታ በሉበት ልላችሁ ወዳለኝ። ይሄ መኪና ያጨደው ቦታ ነው። ያው ገለባ ደግሞ አንድ ላይ በዚህ መልኩ ተሰብስቧል። ይሄንን ይመስላል። ይሄ ደግሞ ድንች ነው ማለት ነው። እዚህ ጋር ድንች ነው ገና አልወጣም። እነዛ ጋር ከብቶች አለ ሰዎቹ እዛ ነው ያሉት። እኔ ግን እዚህ ነው ያለሁት ማለት ነውና ድክም ምን ያለ እና እንደኔ መንገድ መሄድ የማይችሉ ሰዎች ታድላችኋል ነው የምላችሁ። ሌላ ምንም የሚለው ነገር የለኝም ማለት ነው። እነሱ የት እንዳሉ እኔ የት እንዳለኝ። እዛ ጋር ደግሞ ከብቶች አለ። ትንፋሽ ላይ እየተቆራረጠ ነው ማለት ነው ከድካም እና በጣም ነው ሲበዛ የደከመኝና በዚህ አጋጣሚ ደግሞ ገጠር ላስጎበኛችሁ ብዬ ነው። ገጠራችን ምን እንደሚመስል ደስ ይላል። በነገራችን ላይ እዚህ ጋር ደግሞ ከብቶች አለ። ይሄን ይመስላል ማለት ነው። ይህን ሰፈር የምታውቁ ካላችሁ ኮሜንት ላይ አስቀምጡልኝ እላችኋለሁ። እና ይሄን ይመስላል። እና እኔ ወደ ኋላ ቀርቻለሁ፣ መሄድ አቅቶኛል። የትና የት ጥሎኝ እንደሄዱ ተመልከቱት ብቻ። በእግር መጓዝ ጎበዝ የሆናችሁ ታድላችኋል በእውነቱ ማለት ነው። በጣም ነው የሚያደክመው። ያው በዚህ ጠዋት ነው ጋሪ የለ ምን የለ በእግር ማንሻፋፍ ብቻ ነው ያለው ነገር ማለት ነው። እና ብዙ ጊዜ እንደዚህ ትንፋሽ ሲቆራረጥ ትንፋሽስ ተቆራረጠ የምትሉ ሰዎች ኢትዮጵያ ስገቡ እንግዲህ ድካሙን ታውታላችሁ ማለት ነው። በእግር ስትጓዙ እዛ ሀገር ሰርታችሁ እዚህ ስገቡ ድቅቅ ነው የምትሉትና አብሶ የተወሰነ ጊዜ እስከምንቆይ ድረስ ድካሙ አይለቀንም ማለት ነው። እኔ ግን እንደዛ ነው ነበርኩኝ። እንደውም አሁን ይሻለኛል መጥቼ ቆየው በኋላ ማለት ነውና እንደመጣሁኝማ ምንም ነገር ድቅቅ ነው ብዬ ነው የመጣሁትና እዛ ያለን ግን ምንም አይመስለንም። እዚህ ግን ከቆየን በኋላ ድካም ትንሽ እያገገምን እንመጣለን ማለት ነው። እና የትና የት እንደጣሉን ብቻ ተመልከቱት። እነሱ እየሄዱ ነው፣ እኔ አቅቶ ግን ወደ ከኋላ ቀርቻለሁ። እርግጥ ያው ወደ ከተማ እየተቃረብን ነው ማለት ነው። እና የሚላችሁ ነገር ቢኖር ራሳችሁን ጠብቁ፣ ምግብ ብሉ፣ ፈሳሽ ነገሮችን ተጠቀሙ ነው የምላችሁ ማለት ነውና እኛ ብዙ ጊዜ ስራ ላይ ነው ጊዜያችን የምናጠፋው እንጂ ራሳችን እንደ ሌላ ዜጎች አንይዝም። ሌሎች ዜጎች በጣም ነው ራሳቸውን የሚያንከባክቡት። አብራችሁ ከሰራችሁ እንደ ፊሊፒን እንዲሁም ደግሞ ኢንዶኔሽያም እንደዛ ማለት ነውና የኛዎቹ ኢትዮጵያኖች ግን ስራ ነው በቃ። ብንታመም አንድ ነገር ብንሆን አሽቀንጥሮ ነው ወደ ሀገራችን የሚጥሉን የሚወስዱን ማለት ነውና እኛ ጤንነት እስካለን ብቻ ነው። ስለዚህ ራሳችሁን ጠብቁ ነው የምላችሁ።
ስራ ይደርሳል። ከበላን ከጠጣን በኋላ መስራት እንችላለን። ቁርስ ሳንበላ ምሳ ሰዓት ይደርሳል። ምሳ ሳንበላ እራት ይደርሳል። እና ራሳችሁን ጠብቁ ነው የምላችሁ። እና ይሄ ታረሰ መሬት ድንች የወጣ ነው ከዚህ ውስጥ ማለት ነው። እና ድንች የተወጣበት ነው ማለት ነው። በዚህ ሰዓት ያው አብዛኛው ሰው ድንች ታክላል። ድንች ላይ ደግሞ አተር በጣም ተጠቃሚ ናቸው እውነት ለመናገር ማለት ነው። ምክንያቱም በአመት 2 መብላት ማለት በጣም አትራፊ ነው፣ ያተርፋል ማለት ነው። እና በእንደዚህ አይነት መልኩ ነው እና ይሄ ነው የምላችሁ መልእክቴ። ግን ራሳችሁን አንከባክቡ፣ ራሳችሁን ጠብቁ፣ ለራሳችሁ ጊዜ ስጡ። በቃ ስራ ብቻ ማለት ሳይሆን መጀመሪያ ለራሳችን እኛ ከደቀቅን በኋላ ገንዘብ ሰርተን ብናመጣ ምንም ጤንነታችን ሊመልስልን አይችልም ማለት ነው። እኔ በራሴ ያየሁት ነገር ስለሆነ ነው። ዛሬ እንዲህ ሲባል ቀልድ ሊመስላችሁ ይችላል። ያያችሁ አይታችሁ ሊሆን ይችላል ማለት ነው። እና ብዙ ነገር አለ እና ሐኪም ቤት እንኳን ብንሄድ ወይም ደም ማነስ እንኳን ቢኖርብን የሆነ ነገር ቢሆን በቃ ዶክተሮቹ እንኳን አረብ ሀገር ሰርታችሁ መጣችሁ በቃ የታወቀ ነው ድካማችንና ግን ከብዙ ጥቂት ሰው ረዳ ነው። ለአረብ ብራችሁ ራሳችሁን እንዳትጎዱ ነው የምላችሁ። እኔ አንዳንድ ጎበዝ እህቶች አሉ በጣም ራሳቸውን የሚጠብቁ ራሳቸውን የሚያንከባክቡ። አንዳንዶቻችን ግን ለስራ ብቻ ቅድሚያ የምንሰጥ በቃ አይደለም እንኳን ለየኛ ዜጋ ደካማ ነው እውነት ለመናገር ኢትዮጵያችን ማለት ነውና ቅድሚያ ለራሳችን ስለማንሰጥ ነው። ሌሎቹ ጠዋት ተነሱ በገንዘባቸውን ሰሩ ገዙ። እንዲሁም ደግሞ በጉልበት በቤት ውስጥ ያለውም ይሁን ራሳቸውን ይዛሉ። ያ መሆን የለበትም ነው የምላችሁ። አብሶ አረብ ሀገር ብዙ አመታት የቆያችሁ ምንም ላይ መስላችሁ ይችላል። ምክንያቱም እዛ ስራ ላይ ስለሆናችሁ ድካም ይሰማናል። ግን እዚህ ስመጡ ነው ብዙ ነገሮችን መረዳት የምችሉት። ደከመኝ እውነት ለመናገር ትቶኝ ሄዱ። መንገዱን አላውቅም፣ እንዴት እንደማሆን አላውቅም። እና ይህን ይመስላል ውድ ተመልካቾቼ። እየጠበቁኝ ነው የሚመስለኝ መንገድ ላይ። ከጠበቁኝ ከጠፋኝም ጠፋኝ።